ነብዩና መኮንን ተጣሉ። መኮንን እንግዲህ ከአሁን በፊት ለጽጌረዳ ጥብቅና ሲቆምላት ነበረ። ታዲያ ነብዩ በተለያዩ ነገሮች ማሰቃየቱን አሁንም ቢሆን አላቆምም። ነብዩ ይህንን ነገር እያንዳንዱ በድብቅ እየተከታተለው ይገኛል። እዚህ ጋር ነብዩ አንድ ያልገባው ነገር ምንም እንኳን ከፌበን ጋር ነገሮችን ለማቀላጠፍ እንዲሁም ደግሞ ክፋቶችን አብሮ ለመስራት ያቀደ ቢሆንም መኮንን ደግሞ ለብቻው በጥንቃቄ እየተራመደ ይገኛል። ጫፉን ከነካት ዋጋ እንደምሰጥ እና የኔና ያንተ ጓደኝነት የመጨረሻ እንደሚሆን እናያለን። ትልቅ ፉክክር ውስጥ ገብተዋል። አሁን ላይ ነብዩ በጥፊ ከተመታ በኋላ በጣም እልህ ውስጥ ገብቷል። እናም በጥፉ መበቀል ነው የፈለገው። እንግዲህ በጥፍ እበቀላታለሁ ብሎ ያሰበውም እንግዲህ ጽጌረዳን ከዛ ትምህርት ቤት እንድታቋርጥ ወይም ደግሞ አጭበርባሪ ናት ተብላ እንድትባረር ነው የፈለገ። በዚህ ጉዳይ የፌበን እርዳታ ጠይቋል። ፌበን ይህንማ ላደርግልህ አልችልም፣ ባይሆን ሌላ ነገር ብታመጣ የተሻለ ነው። ምክንያቱም በጽጌረዳ እና በእናቷ መካከል ያለው የትምህርት መውደድ በጣም የላቀ ነው፣ የረቀቀ ነው። እናቷን ብትሆን ትምህርቷን እንድታቋርጥ አትፈልግም በጭራሽ። ምክንያቱም እስከዛሬ የከፈለችላት ዋጋ ጽጌረዳ ትልቅ ቦታ ደርሳ ማየት እንጂ ትምህርቷን አቋርጣ ሌላ ነገር መጀመር አይደለም። ስለዚህ ይህን ነገር ልተባበር አልቻለም ትለዋለች። ታዲያ ነብዩ አረዳህም ስትለው እንግዲህ ሌላ ሀሳብ አቀረበላት። ይኸውልሽ ቢያንስ እንኳን ቀጣይ ሴሚስተር ፈተና እንፈተናለን አይደል? ስለዚህ ያንን ፈተና ምን ማድረግ አለብን መሰለሽ? ቢያንስ እንኳን እንዳትፈተን የሆነ ነገር ማድረግ አለብን። አይዲ ያስፈልጋል። ምናልባት የእሷን አይዲ እንግዲህ እንድናጠፈው እናደርጋለን። በዛ ምክንያት ጽጌረዳ ከትምህርቷ ሳትቀር ፈተናውን ሳትፈተን ከቀረች ከዛ ትምህርት ቤት ተባረረች ማለት አይደለም። ስለዚህ ይህንን ነገር ማድረግ አለብን በቅርቡ በማለት እንግዲህ ለፌበን ቢያማክራት፣ ፌበን ቢያንስ ይህ የተሻለ ሀሳብ ነው፣ ጭራሽ ተባረር ከሚለው ሀሳብ ጋር ምንም እንኳን ባለስማማም በዚህ ጉዳይ ምናልባት ለስማማ እችላለሁ በማለት እንግዲህ ተባብረዋለች። ታዲያ እንዴት አድርገን ነው ይህንን ነገር ማሳካት ያለብን የሚለውንም እንግዲህ እያንዳንዱ ነገር እየመረመሩ ነው። ጽጌረዳ እንግዲህ ከቤት አድራ በጠዋቱ ወደ ስራ ቦታዋ ሄዳለች። ታዲያ በዚህ ጉዳይ እንግዲህ አቶ መስፍን በጣም ተናዶ ነበር የጠበቃት። ደህና ዋላችሁ ብላ እንግዲህ እንደገባችም ሁላቸውም እንግዲህ ትናንትና ማታ የተሰራውን ለእንግዳ ያውም ተብሎ የተዘጋጀውን ምግብ ንክት ሳያደርጉን ነው የነበሩ። እናም ጽጌረዳ ዛሬ በሰላም ነው ምንድን ነው እንደዚህ ያመሸሽ በማለት እንግዲህ ይጠይቃታል። እሷም በሰላም ነው ጋሼ በማለት እንግዲህ ማናገር ፈለገች። ነብዩ ግን በደስታ ታጅቧል። በጣም እየሳቀ ነበረ። ምክንያቱም የሰራውን ስራ እያንዳንዱ ስለሚያውቅ አሁን ከአባቷ ጋር ወይም ደግሞ ከአባቱ ጋር ስላጣለው ለሱ ትልቅ ነገር የሰራ መስሎታል። እናም እንግዲህ ጋሼ የተፈጠረ ነገር አለ ምንድነው ችግሩ ብላ እንግዲህ ብታናግረውም ትናንትና እኮ የሰራሽው ምግብ ላይ ምንም አይነት ምግብ ሊበሉ አልቻሉም፣ እንዳለ እኮ አጠቃላይ ጨው በጨው ነው የሆነው እና ምን አድርገሽበት ነው? ምን ጨምረሽበት ነው? ይሄን ያክል ደግሞ በስነ ስርዓት ነግሬሽ እንዴት ነው ይሄን ነገር ጉድ ምሰሪ? በማለት እንግዲህ አቶ መስፍን ይቀየማታል። እሷም እንግዲህ ጋሽ እኔ በእርግጥ ምንም አይነት ነገር አልጨመርኩበትም፣ እኔ ቀብሼ ነው የሄድኩት ወጡን በማለት እንግዲህ ብታስረዳም ማንም ሰው ሊያምናት አልቻለም። እና በይ እስኪ እኔ የምነግርሽ ነገር ትክክል ወይም ደግሞ ውሸት ከሆነ ቅመሽ ወጡን ይላታል። እናም ወጡን ስቀምሰው በጣም ጨው የበዛበት ነበረ። ማታ ላይ ሰርተው ሄደችው እና አሁን ላይ ያገኘችው ምግብ አንድ አልነበረም። በዚህ ምክንያት እንግዲህ አልቅሳ ይቅርታ ጠየቀች። በእርግጥ አቶ መስፍን በደንብ ሊቆጣት አልቻለም። የሚሰራ ሰው ሊሳሳት ይችላል በማለት እንግዲህ ቀለል አድርጎ ምክር ለመስጠት ሞከረ። በዚህ ቅጽበት ታዲያ ነብዩ በደስታ ነበር ያበደው። እናም እንግዲህ አጀሬት እኔ ለምንድን ነው የተሻለ ስራ እንድትሰሪ እማላደርግሽ በማለት እንግዲህ ነብዩ ለጽጌረዳ ሌላ የምትሰራው ስራ ያስብላታል። ጽጌረዳም እንግዲህ ምንም ችግር የለውም ምንድን ነው በማለት ነገረችው። እሱም እንግዲህ ምን እንዳላት ያው መኝታ ክፍሌ ክፍት ነው፣ ሁል ጊዜ በምትፈልጊው ሰዓት የተሻለ ነገር ልሰጥሽ እኔ እርግጠኛ ነኝ፣ ጥሩ ደሞዝ ታገኝበታለሽ፣ እናም ደግሞ ከዚህ ከቤት ስራነት ተወጫለሽ የሚል ሀሳብ ነበር ያቀረበላት። ታዲያ ብዙ ጉዳይ በጣም አልተስማማችም ነበር እና በጥፊ ያጮለዋለች። ነብዩ በጥፊ ከተመታ በኋላ ይችን ልጅማ በቃ እኔ ነብዩ አይደለውም ዋጋዋን ካልሰጠዋት እያለ በጣም እየዛተባት ነው ያለ። በእርግጥም አሁን ላይ ነብዩ እልክ ውስጥ ገብቷል። ምክንያቱም ደግሞ በጣም ስለደበደበችው እስካሁን ምንም ነገር አላደረገችውም ነበረ። ዛሬ ደግሞ በጥፊ ነው የመታት። ግን አሁን ላይ ወደ ጽጌረዳ ነገሮቹ በጣም እየባሱ እየተፈጣጠኑባት ነው ያሉት ማለት ነው። ከነገር ላይ ነገር ፍቅርተ፣ በሌላ በኩል አሲር በቃ ወጥመድ ነገር ታዘጋጅላታለች።
በዚህ በኩል ልጇ፣ በዚህ በኩል ደግሞ ነብዩ ብቻ አሁን ላይ ጽጌረዳ ብቻዋን ናት ያለችው። በእርግጥም መኮንን በድብቅ እሷን ለመከላከል እና ለመርዳት እየሞከረ ይገኛል። እንደገና ደግሞ እንግዲህ ዮናስም እዚህ ጀርባ የሆነ ሰው እያሴረብሽ እንደሆነ ይሰማኛል፣ ነገሩን አጣሪ በማለት እንግዲህ መክሯትም ነበረ። እሱን ከመከራት በኋላ በእርግጥ አዎ በእኔና በእናቴ መካከል ያልተግባባነው ነገር አለ፣ የሆነ ነገር አለ። እናም ይህንን ነገር እንግዲህ እንዴት አድርጌ መፍታት እንዳለብኝ አላውቅም። ብቻ ግን ይቅርታ፣ በትናንትናው ነገር እናቴ በጣም ተናዳ ነው እንጂ ቅርብ ብታያት ጥሩ ሰው ነች፣ እንደዛ አትናገርም በማለት እንግዲህ ያው ጥሩ እንደሆነች እና የተዋወቁበት አጋጣሚ ለመልካም ነገር እንዲወስደው አድርጋ ነገረችው። በእርግጥ እናቷ እንግዲህ እዛ ቁማ ስታወራው ማለት ነው እውነትም የተባለ ነገር እውነት ነው ማለት ነው ብላ ጠረጠረቻት እና ይዘው የነበረውን ጓዝ እንግዲህ መንገድ ላይ ነው ድፍት አደረገችው ማለት ነው። በዚህ ቅስፈት እንግዲህ በጣም ደነገጠች። ጽጌም ተረጋጊ ብትላት እንኳን ምንም ልትረጋጋ አልቻለችም። ከዛ እንግዲህ ፍቅርተም ነገር እያሴረች ነው ያለችው። ጭራሽ ደግሞ ጽጌረዳ አርግዛለች እና ለምን አትድሪያትም ለባለ ሀብት ይህን ነገር አስቢበት እያለች በጣም እየገፋፋቻት ትገኛለች። ከዛ በተጨማሪ ደግሞ እንግዲህ ጽጌረዳን ጠርታ የሚገርማችሁ ነገር እናትሽ ብዙ ዋጋ ከፍላ ሌላ አንቺ ስትል ራሷን ልታጠፋ ነበር ብላ ትነግራታለች። እንግዲህ ከዛ በተቃራኒው ደግሞ እናቷንም ጠራች እና ይህ ነገር በእኔና በአንቺ መካከል ይቅር፣ ትናንትና ማታ ክላሷ ሲሄድ ይህን የእርግዝና መቆጣጠሪያ መከላከያ ያገኘሁት ብላ ነገር ኧረ የፍቅር ተስራስ እንዱ በጣም የእብድ ስራም ራሱ እንደዛ አያደርግም ማለት ነው። እና የሚገርም ስራ ነበር እንግዲህ የሰራችው። በጣም እናትና ልጅን ለመለየት የሁሉ ጥረት የሚካሄድበት ነገር ምንድን ነው? በዛ ላይ ደግሞ የቤት ሰራተኛ ለሆኑ ሰዎች ይህን ያክል ግፍ እና በደል ምን ማለት ነው እንዴ? ያሁን በቃ ከእናትና ልጅ እየተፈራረቁ ማለት ነው። ስለዚህ ወይዘሮ ዘርፌ ልጇን መዳር ስለማትፈልግ እኔ አሁን ህፃን ስለሆነች አልድራትም ትቆይ እያለች ነው ያለችው። እሷ ደግሞ እንግዲህ እንድታገባ ስለምትፈልግ እሺ በሚለው እንግዲህ እየተፈካከሩ ይገኛሉ። እናም እንግዲህ እርግዝና ያው አርግዛለች ብላ ስትነግራት ዘርፌ በጣም ነበር የደነገጠችው። ምክንያቱም እውነት ነበር የመሰላት እና አበደች፣ በቃ ጮኸች ማለት ይቻላል። እንደምንም አድርጋ እንግዲህ ጉዳዩን ለማስተካከል እንዲሁም ደግሞ ረጋ ለማድረግ ሞክራለች። ከዛም እንግዲህ ረጋ ካደረገችው በኋላ ያው ነብዩ ትምህርት ቤት እንግዲህ ያገኛትና ጽጌረዳን አሁንም ቢሆን ካልፈነከትኩሽ ይላታል። እንግዲህ ያው ጽጌረዳ ከቤት ስትወጣ ይህንን እጅህን ጨው ለመጨመር ተጠቀምበት፣ ከዚህ በኋላ እንደውም ምግብ ራሱ ስሰራ ጨው አልጠቀምም በማለት እንግዲህ ሙለጭ አርጋ ወርደው ነበር የወጣችው እና በቃ እየጨሰ ነበር ትምህርት ቤት ሄዶ ራሱ። መኮንንም በቃ ይህን ነገር ተው እስኪ አይሆንህም፣ ከአንተ ማንነት ጋር የማሄድ ነገር ነው እኮ የምትሰራው ቢለው በጭራሽ አልተዋትም፣ ደም እንባንም ማስለቀሳት ይላል። እንግዲህ ጽጌረዳን ምን ሊያደርጋት ይችላል? እንግዲህ ቀጣይ በእርግጠኝነት ብዙ ዋጋ ነው የሚያስከፍላት ብለን እናስባለን። አቶ መስፍን ግን ጨውን እንዳልጨመረችበት ማወቅ አለበት ብለን እናስባለን። ካሜራ ቢገጥም እኮ እያውቀ ነበር የልጁን ክፋትና ተንኮል። በመጨረሻም እንግዲህ መኮንን ወስኗል ማለት ነው። አንድ ነገር አደርጋታለሁ ብትል ዋጋ እንሰጣለሁ ብሏል። አሁን ደግሞ ዮናስ ጠበቃ መጥቶላታል። ስለዚህ ሁለት ምርጥ ጓደኞች አግኝታለች ማለት ነው ጽጌረዳ። ሌሎቹ ቢገፏትም ሁለት ጓደኞች እንግዲህ እሷ ሳታውቅ ሊከላከሉላት እየሞከሩ ነው። እንግዲህ የዛሬ ጉዳያችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ነብዩ ምን ሊያደርግ ይችላል? አሁን ላይ በጣም እልህ ውስጥ ነው የገባው። እሷን ለመበቀል የማያደርገው ነገር የለም። ፌቨንም እያገዘችው ነው ያለችው።